ጸጉሯን አሻሽላት ነበር። አንቺም እንደዛ ላድርግልሽ? ልጇ ነው እንዴ? ምን ችግር አለው? ልጅ እናቷን ሽሩሩ ብትል እኔ ላግዜ። ሰላም አልማዝ የሞተች መስሏት እጅግ ትልቅ ጭንቀት ውስጥ ትገኛለች። እንቅልፍም ስትተኛ እንቅልፍም አልወስድም ሲላት ወደ ብሌን ጋር ትመጣና ልጄ እንቅልፍ እምቢ ብሎኛል፣ አንቺ ጋር እንድተኛ ትፈቅጂልኛለሽ ወይ በማለትም ትጠይቃታለች። ብሌንም ለምንድን ነው ፍቃድ የምትጠይቅኝ? አንቺ ደስ ያለሽ ቦታ መተኛ ትችያለሽ፣ ነይ አብረን እንተኛ ብላ ትላታለች። እሷም ካቀፈቻት በኋላ አንቺን ሳቅፍሽ ድሮ ሕፃን እያለች ቃልዬ ሳቅፋት የሚሰማኝን ስሜት ነው የሚሰማኝ፣ ለዛ ነው ብላ ትላታለች። ቃልዬ አጠገቤ ጋር እያለች ልጄ አጠገቤ ያለች አህል አይሰማኝም በማለትም ለብሌን ትነግራታለች። ብሌንም የእናት ወድ ይንገርሽና እወቂ እንጂ እያለቻት እንግዲህ ብሌን የድሮውን እየሰማችውን ሁሉ እያስታወሰች ምን ላድርግሽ የኔ እናት እያለች እያባበለቻት አይዞሽ አይጭነቅሽ ላባብልሽ እንዴ እናቴ እኮ እንቅልፍ እምቢ ሲላት ጸጉሯን አባብሳት ነበረ፣ ካልሆነም እሽሩሩ እላት ነበር ብላ ስትላት አይ እሽሩሩማ ማለት ያለባት እናት እንጂ ልጅ አይደለችም፣ ምንም አትጨናነቂ፣ በቃ ተኚ ለሌላ ጊዜ ብላ እሷም ብሌንን እንዳቀፈቻት እኔ ነፍሰ ገዳይ ነኝ፣ አንቺ ንጹህ ልብ ያለሽ ንጹህ ቅን ልጅ ነሽ፣ አንቺን አቅፌ መተኛት አይገባኝም ነበረ፣ እኔ ነፍሰ ገዳይ ሆኜ ከአንቺ ጋር እንደዚህ በመተኛቴ እያለች እየተጸጸተች ትገኛለች። ሆኖም ሰላም እየገፈተረቻትና አናቷን ሶፋ የመታት አልማዝ አልሞተችም። ልክ እንዳያችሁት እንግዲህ ሞታለች ብሎ አቶ ባይሉ ሰላምንም አጽናንቷት እሱም ሰላምና ብሌን አንድ ላይ ተኝተው አይተው እኔ ላራርቃችሁ ስንት ነገር እቆፍራለሁ፣ እናንተ ግን አሁንም አንድ ላይ ተጣብቃችኋል ወይ? እኔ ያሰብኩትን ነገር ሳላደርግ በፍጹም ወደኋላ የምል አይደለውም፣ አሁንም ወደኋላ አልልም፣ ማድረጌንም አልተውም፣ እለያያችኋለሁ እያለ እንግዲህ ሰላምንም እንደ ወንድም ቀርቦ ምንም አታስቢ እህቴ አተርፍሻለሁ ብሎ አልማዝንም እንግዲህ ሬሳ ነው ብሎ ሞታለች በማለት ክፍል አስገብቶ ቆልፎባት ነበረ። ሆኖም ቃልዬ ሬሳው ከሸተተ እኮ ሰው ይነቃብናል በማለት በማሰብና በመጨነቅ ውስጥ ትገኛለች። ሆኖም ሽቶ ወስዳ ሽቶ ልነፋባት እፈልጋለሁ፣ ሽቶ መቀባት አለባት ብላ አቶ ባይልን ትለዋለች። አዎ አንቺ ለካ አስማርት ነሽ፣ እውነትሽን ነው፣ ስለሚሸት ሽቶ መቀባት አለበት በማለት ሽቶ ሊቀባ ይሄዳል። እሱም እንግዲህ ሽቶውን ሊቀቡ ሲሄዱ መጀመሪያ ላይ እሷ እንድትቀባ ነበረ ያደረገው። ሆኖም ብሌን መቀባት አልቻለችም። በመንቀጥቀጥና በድንጋጤ ምንም ነገር ማድረግ ስላልቻለች አንቺ በማቃ ሲጀመር ምን ትፈሪያለሽ ብሏት ወደ ውስጥ አብረው ይገባሉ። ወደ ውስጥም አብረው ሲገቡ ቃልዬ እንዳያቿት ሽቶውን መቀባት አልቻለችም። እጆቿ እየተንቀጠቀጡ ነበረ። እሱም ምንድነው አንቺ የምትፈሪው ነገር ያለው? ምን እንደዚህ ያደርግሻል? በማለትም ይቀበላትና ሽቶውን እኔ ነፋለው ብሎ ይላታል። እሷም ልክ ስትሰጠው እሱ እየነፋ እያለ የአልማዝ እጆች ሲንቀጠቀጡ ታያለች። አቶ ባይሉ እጆቿ ተንቀጥቅጧል እኮ ብላ ስትለው ምንድነው አንቺ የምታስፈራሪኝ? ምንድነው የምትንበቋበቂው? በማለትም ቃልዬን ይቆጣትና እንድትወጣ በይውጭልኝ ከዚህ በማለትም እንድትወጣ ሲያደርጋት፣ ሆኖም አልማዝ እውነተኛ ተነስቷለች። እሷም ስትነሳ ሲያይ እሱም በሩን ከፍቶ መበርገጉን ቀጥሏል።
እና አሁን ላይ አልማዝ ተነስቷለች። እንግዲህ ዳጊም ብሌን በረኪና መጠጣቷን ሲሰማ እጅግ ነበረ ያዘነውም የደነገጠው። እንዴት እንደዚህ ታደርጊያለሽ ብሎ እሷንም ከተቆጣት በኋላ እናቴ ግን እንዴት ትቷኝ ሄደች? እንዴትስ ትቷኝ ትሄዳለች መቷ ብላ ስትለው እሱም አንድ የምነግርሽ ሁኔታ አለ ያንን እነግርሻለሁ ብሎ ይላታል። ምንድነው የምትነግረኝ በማለትም ስትጠይቀው አልማዝ እውነተኛ ወላጅ እናትሽ አይደለችም በማለት ይነግራታል። ዳጊ እኔ በዚህ አይነት ነገር ቀልድ አላቅም፣ በእናቴ ልቀልድ አልፈልግም፣ በኋላ ላይ እንዳይቆጭ በማለትም እጅግ በቁጣ ስትናገረው እሺ አንድ ነገር አዳምጪ፣ ይሄንን ስትሰሚ ትረጅኛለሽ በማለትም ከቃልዬ ጋራ እራት እየጋበዛ እውነቱን እየነገረች ወይስ ይከፍትላታል። እሷም እጅግ ትደነግጥና እንዴት ይሄ ነገር ተካሄደ? እጅግ አመሰግናለሁ። እኔን ለማሳመንና ለማስረዳት ብለህ እጅግ ሩቅ መንገድ ነው የሄድከው። ለእኔ ብለህ ዋጋ ስለከፈልክ ከልብ አመሰግናለሁ ካለችው በኋላ እጅግ ታዝናለች። አንቺ እንድታዝኝና እንድትጎጂ ሳይሆን እውነታውን ስለማትቀበኝ ነው እንደዚህ ያደረኩትን በማለት ግልጹን ይነግራታል። እሷም እንደዛ ከሆነ በጣም ጥሩ አድርገሃል። እኔ ለውሸተኛዋ እናት ብዬ ነው ወይ ወላጅ እናቴን እያስቀየምኳት በማለትም እጅግ እያዘነች ሳለ እሱም አሁን ላይ ረፍት አድርጊ፣ እኔ እመጣለሁኝ፣ ምንም አትጨናነቂ ብሏት ረፍት እንድታደርግ ያደርጋታል። እሷም እሺ በቃ እኔ ረፍት አደርጋለሁ በማለትም ከተስማማች በኋላ ዳጊም እንግዲህ ለብሌን አሳዳጊ እናት ዘይት፣ ቡና፣ የተወዘተ ነገር ገዝቶላት ወደ ቤት ይሄዳል። እሷም ደስ ይላታል። እሷም ካቀፈችው በኋላ እኔ ከዚህም በፊት እየጠፋብኝን ልጅ ስሜት ነው የምትሰጠኝ ልጄ፣ በጣም አመሰግናለሁ፣ እንኳን መጣ፣ እንዴትስ ልትመጣ ቻልክ? በዚህ ጋር ስታልፍ ትዝ ብዬ ነው ወይስ ብላ ስትለው አይ በፍጹም እኔ እንደዚሁ ልጠይቅሽ ነው የመጣሁት፣ ብሌንን እዛ አስተኝቻት ነው ብሎ ሲላት ልጅ አሁን ግን እንዴት ናት በማለት ስትጠይቀው አሁን ደህና ናት፣ ረፍት አድርጊ ብያት ነው የመጣሁትን በማለት ሁሉንም ነገር ይነግራታል። እሷም እጅግ በመደሰት እየተጎራረሱና እየመረቀችው ልጄን አደራ አንተ ጠብቅልኝ በማለትም እንግዲህ ያለውን ነገር ትነግረዋለች። ዳጊም ምንም አትጨናነቂ እናቴ፣ እኔ ደስተኛ ነኝ፣ ሁል ጊዜ መጥቼ እጠይቅሻለሁ፣ ብሌንም ምንም የምትሆነው ነገር የለም እያላት ይገኛል። እንግዲህ አሁን ላይ ባይሉ እቅዶቹ ሊፈርሱበት፣ አሁን እንግዲህ አልማዝ ከሞተችበት ተነስቷ ትገኛለች። እንግዲህ ባይሉም እናንተን ሁለታችሁን ሳለያየ ምንም ነገር አያቆመኝም፣ እንቅልፍም አልተኛም፣ እናንተ ሁለታችሁ አንድ ላይ ከሆናችሁ እቅዴ ስለሚፈርስ እያለም ይገኛል። እኔ ሁሉንም ንብረቶች አጠቃልዬ ከወሰድኩኝ በኋላ ከፈለጋችሁ ተቃቅፋችሁ ገደልም መግባት ትችላላችሁ፣ ግን ሀሳቤን እስካሳካ ድረስ በፍጹም አልተውም እያለ ይገኛል። እንግዲህ ሰላምም አሁን ላይ ወይዘሮ አልማዝ እንደነቃች ምንም የሰማችውና ያወቀችው ነገር የለም። ይሄንን ያወቁት ብሌንና ሰላም አንድ ላይ ተኝተው ስለነበሩ ይህንን ያወቁት እንግዲህ ቃልና አቶ ባይሉ ናቸው። ቃልም እንዳያቸዋት እጅግ በመደናገጥና በመተራመስ ውስጥ ትገኛለች። ባይሉም በዚሁ መካከል እንግዲህ አሁን ላይ ደንግጦም ቢወጣ ምን ያስብና ወዴትስ ይቀይረው ይሆን? እንግዲህ መርዙንም እየጠጣችው ብሌን እናቴን ለማስተማር ነው እንደዚህ ያደረግኩት፣ ትንሽ ነው የተጎንጨውት፣ ይሄንን ነገር ካደረግኩኝ እናቴ ዳግም እራሷ ላይ ምንም አይነት ነገር አታደርስም ብዬ ስላሰብኩኝ ነው
በማለትም እንግዲህ ለዳጊ ያለውን ነገር ታስረዳዋለች። እንዴት ነው የምትጠጪው? ለምንድን ነው በረኪናስ የጠጣሹ? በማለት እጅግ ሲናደድና ሲቆጣ አይ እኔ በረኪናውን እኮ የጠጣሁት እናቴን ላስተምራት ስለፈለኩኝ ነው፣ እናቴ ስለተጎዳች ነው በማለትም ትነግረዋለች። ማለት አልገባኝም ብሎ ሲላት እኔ ዛሬ ላይ በረኪና ስለጠጣውኝ እናቴ እጅግ ደንግጧለች። ከዚህም በኋላ እሷ የሆነ ነገር እራሷን ለማጥፋት በምታደርግበት ሰዓት እኔ ትዝ እላታለሁ። እኔ ትዝ ስለምላት እናቴ ከዚህም በኋላ ምንም አይነት እራሷን የሚጎዳ ነገር እራሷ ላይ እንደማታደርግ አስቤ ነው ብላ ለዳጊም ያለውን ነገር ስትነግረው ዳጊም አንቺ ስማርት ነሽ፣ በጣም አሪፍ ነው በማለትም ይነግራታል። እሷም አዎ ለዛ ብዬ ነው እያለች እንግዲህ ትገኛለች። ዳጊም እንደሚያፈቅራት አውቃለች። እንግዲህ ዳጊ አሁን ላይ እሷ ሬሳውን ይዘው ተደብቆ በነበሩበት ሰዓት እሷ በረኪና ጠጥቻለሁ የሚለውን ድምፅ ሲሰማ እየሮጠ ነበረ ካለበት የወጣው። በዛም የተነሳ አይኖቹ ላይ ያየችው እንደሚያፈቅራት ነበረ። ስለዚህ እንግዲህ ዛሬ ላይ በዚህ አይነት ክፍል ተጠናቋል። እናንተ ደግሞ አስተያየታችሁን ኮሜንት ላይ እንድታስቀምጡ ስል ማሳሰቢያዬን አቀርባለሁ። እንግዲህ ዛሬ ላይ እንዳያችሁት አልማዝ እንደተነሳች አቶ ባይሉም እየሮጠ ከክፍሉ እንደወጣ እንዴት የሞተ ሰው ይነሳል በማለትም ደንብሮ እያለ ክፍሉ በዚህ ተጠናቋል። እንግዲህ አሁን ላይ አቶ ባይሉና ቃልዬ ይጨውና ሰላም ትሰማለች ወይስ ሰላም ሳትሰማ አቶ ባይሉ የራሱን መላ ፈጥሮ ወይስ ድጋሜ ሊገላት ይችላል? ምን ትገምታላችሁ? እንግዲህ ኮሜንት ላይ ሁላችሁም አስተያየታችሁን አስቀምጡ። አሁን ላይ አልማዝ በመነሳቷ እጅግ በጣም ደስ ይል ነበረ። ግን አቶ ባይሉ ምን እንዳሰበ እንግዲህ ስለማናቅ ቀጣዩን ክፍል በጉጉት እንጠብቃለን። ውድ የተከበራችሁና የተወደዳችሁ የኔ ቤተሰቦች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ይብዛላችሁ እያልኩኝ እንግዲህ አስተያየታችሁን እጠብቃለሁ። ስለነበረን ቆይታና ሁልጊዜም በትዕግስት ስለምትከታተሉኝ ከልብ አመሰግናለሁ። እያበረታታችሁኝም ስለሆነ ከልብ እያመሰገንኩኝ እንግዲህ ጠቃሚ ቪዲዮዎችን ጠቃሚ የሆኑትን አስተማሪ የሆኑትን የምታገኙበት ቻናል ነው። በመቀጠል ደግሞ ቆንጅት የሚል ቻናል አለኝ። ስለ ውበት ቆዳችሁን፣ ፀጉራችሁን ማሳደግ የምትፈልጉ ቆንጅት ብላችሁ ሰርች ስታደርጉ የተለያየ ለቆዳችሁ ሆነ ለፀጉራችሁ የምትጠቀሙበት ምርጥ ቻናል አለኝ። ከዛ እንድትጠቀሙ ስል እነግራችኋለሁ። ስለምትጠቀሙን ከልብ አመሰግናለሁ። ኮሜንት ስር ሊንኩን አስቀምጥላችኋለሁ። ያንን በመጫን ተጠቀሙበት እላችኋለሁ። ስለምትጠቀሙን ከልብ አመሰግናለሁ። በዛውም እንግዲህ ሰብስክራይብ እና ላይክ ማድረጋችሁን እንዳዘነጉ እላችኋለሁ። ለቤቱ አዲስ የሆናችሁ ይህንንም ቤት አዲስ አድርጉ፣ ነባሮቹም ኮሜንት አስተያየት አስቀምጡ። በዚሁ ቀናችሁ ያማረ የተዋበ ይሁንላችሁ። እግዚአብሔር ጥበቃ፣ ምሕረት፣ ቸርነት ከእናንተ ጋር ይሁን። እግዚአብሔር መልካም ነው። ኢየሱስ የጌቶች ጌታ አምላክ ሁላችሁንም ይጠብቃችሁ። መልካም ቀን። ባይ ባይ።